ነይ አብሰላት የኔ ቆንጆ የኔ ብርቱ ነይ ግቢ ስቢያታለሁ። አብሰላትዬ እስቲ አብሰላት አሁን የምጠይቀው ጥያቄ ጭንቅላቴን ያዞረኛል። ተዘጋጁ። አብሰላትዬ ኮንግራ ኮንግራቹሌሽን ኮንግራ ፒስ እንደምችል እንዴ ቀላል እንደምችል መሬት ላይ የወረደ ነገር ብዬሻል። ምን እንደተባልኩ ታውቂያለሽ? ያስፈራራኝ ሰውዬ ድምፁ ጎርነን አርጎ የሚያስፈራራኝ ሰውዬ ትላንትና ማታ ማለት ልክ ዘግቼ ስወጣ አልተኛውም ብትይ ከዛ ስራ ሄጄ ነው እስከ ነግራችሁ ድረስ ልንገርሽ መብታችሁ ነው መሄድ ብያለሁ። ከዛ እንደምችል ተመሰከረልኝ። ለምን የካቲት ሆስፒታል እንዴት ምናምን ብዬ አስገብቼላቸው ነበር እና ማለት ነው። ከዛ አሁን ሰሞኑን ደግሞ ይለጠፍላቸዋል። ከግል ሆስፒታል ነው አሉ እንትን ሄደችው አብሰላትዬ ከግል ሆስፒታል እኮ ነው ወደ እንትን የካቲት የተላከችው። ሰማሽ? የሞተች እዛ የካቲት እኮ ነው የሞተች የካቲት ውስጥ ነው እና ሬሷ የወጣው ማለት ነው። ልክ የካቲት አንድ ቀን እንደገባች እዛው በሩ ላይ ስትደርስ ነው የሞተች። ይገባሻል? እና እልሻለው ይሄ ህዝብ ወረኛ ነው። ምንም አያዋጣሽም ከኛ ጋር ተደራደሪ ሲለኝ ተደራደርኩኝ እልሻለሁ። ምን ይመስልሻል? እንዴ የሚያዋጣውን መያዝ ነው እንጂ ለምንድን ነው የተደራደርሽው? እንዲህ ምን አገባኝ ታዲያ? ምን ላወጣ? አባባሌ ምን ወንጀል አለ? ለምንድን ነው ተደራደሪ የሚሉሽ? እኔ ምን አውቃለሁ። ግን አንድ ነገር ልንገርሽ አብሰላትዬ፣ አያዋጣም። ታይ በእህትነት ምከሪኝ። ይሄ ለህዝቡ ምን ያለ ወሬ አይደለም። ለምን ህዝብ ይበልጣል? ህዝብ አይበልጥብኝ። ይሄ ህዝብ ወረኛ ነው። አንደኛ ደግሞ ምን እንደሆነ ታውቂያለሽ? እኔ እዛ ጋር እህቶቼ ወንድሞቼ ሁሉ ነበር ያስገባሁት። ስለተዛተብኝ ነው። ምን አባታቸው ሊያመጡ ብዬ ማለት ነው። ገብቶሻል? ስለደረስኩበት ደግሞ ጫፍ ላይ አሁን ወንድሜ አላቆምም ማለት መብቱ ነው። አያገባኝ ወጥቷል። አሁን በኋላ በእንትን አወራዋለሁ። መብታቸው ነው። አይመለከተኝም። ለህዝብም ይፋ ካረጉ አረጉ ነው። አይመለከተኝም። ግን ማለት ነው እኔን የሚጎዳ እኔን እንትን የሚል ካልሆነ ማንም ሰው መብቱ ነው አደለ? ዋናዋ ልጇ ናት አደለ? አብሰለት ልጇን መጠየቅ ነው። እኛ ስለ ልጇ ምን አገባን? እኛ እኮ በልጇ ጉዳይ ልጇና እናትየው ተስማምቷል። አብሰለት ይሄን ብቻ ልንገርሽ፣ ይሄን ልንገራችሁ። እንዴት ልጇ ታውቃለች በደንብ። አሜሪካ አሁን በቅርብ እናትየው ተመልሳ የገባችበት ትኬት እጄ ላይ ስላለ ማለት ነው። ለምን እንደገባች ታውቃለች? ልጇን ለማግኘት ነው። አለቅ ታውቃለች። ዴዚን ጠይቁ። አለቅ። እሺ እኔ ቆንጆ አብሰላትዬ፣ ለዛ ነው አንቺ የህዝብ ልጅ ነሽ። እኛ እኮ ትግል ጀመርነው እናንተ አሁን የህዝብ ልጅ አይደለም። አያገባኝም በዚህ ጉዳይ። ህዝብ ወሬ ነው የሚፈልገው። ትላንትና ገብቶሻል። ስራሽን ሎዝ አድርገሽ ነው አይደለ አንቺ እንደዚህ የምትከራከሩ የነበረው። እኔማ ልጆች ያልቀሩ ተሰደብኩ። ግን እንዴት ነው እንደዚህ ውሃ የምቸልሽበት? በቃ ግን እናንተ መቀጠል ከፈለጋችሁ ቀጥሉ። እኔ ግን ሀቅ ተናግሬ ነው መውጣው። ብዙ ጊዜ ማለት ነው ማመን አለማመን የእናንተ ተደራደር። አሁን አንቺ ተደራደርሽ፣ እሺ መልካም መብትሽ ነው። ግን ስትደራደሪ መሞቷን አምነሽ ነው ወይስ በህይወት ስላለች ነው የተደራደርሽው? በየትኛው መንገድ ነው የተደራደርሽው? እንዴ እሱንማ ምን አገባኝ። ፈልጋችሁ ድረሱበት እንጂ። ለምሳሌ እኔ እና አንቺ ያየነው ህልም ነበረ። ህልሙ እኮ ተቀየረ እኮ። ህይወት ሰራ ተቀየረ። ይገባሻል አንቺ በአራድኛ አውሪ። እኔ እናት ይሄ ህዝብ አይገቡ። ምን አልኩ መሰለሽ? እውነታውን ከፈለጋችሁ እርዱኝ፣ ስራዬን አቁሜ ማለት ነው አወጣላቸዋለሁ ብያቸው ነበር። ግን ማንም እንትን አይልሽም። አንደኛ ሰዓቴን ትቼ ገሊላዬ፣ እኔ ቆንጆ እድሜ ላንቺ። ሰዓቴን ትቼ ገሊላዬ፣ የሀገሬ ልጅ ያሰላም፣ ይኸውልሽ ሰዓቴን ትቼ
ገብቶሻል? ህዝቡ አይረዳም። ግን እኔ እኮ አለው ብዬሽ ነበር። ስሚ አንደኛ እንቅልፌን ትቼ ጉዳት አለው ታውቂያለሽ። ለወሬ ብቻ ብዬ አንደኛ ዩቱብ አልሰራበት ሌላው ነው የሚሸቅልበት። ሁለተኛ ምንም ነገር አላገኝም ራሴን ለማዝናናት ብዬ ማለት ነው። ምንድነው ምን አገባኝ የምከራከረው? ገብቶሻል? ምን የሚጠቅመኝ የሚጎዳኝ ነገር አለ? ሰው ወዶ የሆነ ነገር የሆነ ሰውንም ልጇን ሴቭ ለማድረግ ቢሆን ይሄንን የሰራችው እኔ ራሱ ህልም አየሁ። ምንድነው ወርቄም ስትደራደር አሞራውም ጌም ሲጫወት ህልም አየሁ። አረ ሁሉም ይጫወታል፣ እንጫወታለን እንዴ። ምን ሆነሽ ነው እንዴ? ችግር የለውም። እኔ በጣም ካዘንኩልሽ ከዚህ በላይ አትሄጂም፣ እርግጠኛ ነኝ። እንትን ካልሽ ማለት ነው እኔ እንትን እላለሁ፣ በህልም እመጣብሻለሁ፣ ከዛ አንቺ ትጫወቻለሽ። አይ ወርቄ፣ እኔማ ሀሳቤን ሁላ አንቺ ላይ ጥዬ አንዱ ለቀን ቫኬሽን በወጣ ጉድ ታደርጊኛለሽ። እንዳትጥይ የኔ እናት። ለምን ብትይ ይሄ ህዝብ ማለት ነው አድካሚ ነው እንጂ ማለት ነው። እኔ ገብቶሻል። እኔ እስከ ስራዬ ብዘናጋ ስራዬን በስነስራ ባልሰራ የቤቴን እዳ ምከፍለው ራሴ ነኝ። ራሴን በራሴ ነው ማስተዳድረው። ልጆቼን እንትን እምለው ገባሽ? ስራ ሰርቼ ለእናንተ ኢንፎርሜሽን ምናምን ምን አገባኝ? ገባሽ? ወጪን ቻሉኝ በደንብ። ይሄ ነገር የሀገር እንትን ስለሆነ በቃ የተገኘው ለህግ ይቀርባል ስል ማለት ነው። አናው አላችሁ አምሶሪ ይሄንን ያልሽውስ አሁን ለምሳሌ ትውልደ ኢትዮጵያኖች ብዙ ሀብት ያለን ሀገራችን ኢንቨስት ማድረግ የምንፈልገው ከሀገሪቱ ገጽታ አንግል እሱን እንዴት አየሹ? ምን አገባኝ? እሱ አይመለከተኝም። የተጨነቀ ይስራበት ለሀገር ለምናምን። እኔ አካሄዴ እንደዛን ስለነበረ በደንብ ጠንከር አድርጌ ስለሄድኩበት ይሆናል ትላንት የተደራደሩ። ገብቶሻል? አንቺም ትደርሽበታለሽ። ባይዘዌ በደንብ ከሄዳችሁ ከዚህ ወንጀልና ከአሜሪካ ጥያቄ ልጠይቅሽ። አብሰለት ጥያቄ ነው ቢሆን በሚል ማለት ነው። ይቺ ሴትዮ የሆነ ነገር ሴቭ ለማድረግ ወይ ደግሞ ተደብቃ ቢሆንስ ለህግ አሳልፈሽ ትሰጫታለሽ? ከምንድን ነው የምትደበቀው? ይሄንን ድራማም ሆነ ፊልምም የሰራችው ይሄን ሁሉ በገንዘቧም ሆነ በምን ማለት ነው የሰራችው እሷ ብትሆንና የሆነ በስልክ በግልጽ ብታወራሽ ለህግ አሳልፈሽ ትሰጫታለሽ ወይስ አያገባኝም በቃ ይመችሽ ብለሽ ታቆሚያለሽ? እኔ በጣም እጠላታለሁ። እንደዛ ብታረግ በጣም ነው ማዝንባት። ምክንያቱም አዝነሽ ምን ቆይ ልነግርሽ ነው። ምክንያቱም እንደዛ ካደረገች አንደኛ በጣም አሌክስ ሁላ ተወቅሰዋል፣ ቤተሰቦቹ በጣም ብዙ ነገር። ፌር እንሁና፣ እንደዛ ከሆነ ፌር እንሁን ማለት ነው። ገባሽ? ተቃራኒ ነው የሚሆነው። ላይክ እንደ ሰውኛ ነው የምትዩ። ገባሻ? በጣም ልክ ያልሆነች የተሳሳተች እናት ብዬ ነው የምወስነው። ነገር ግን በተቃራኒ እሷ ላይ ችግር ደርሶ ከሆነ በብሯ ምናምን ነገር ብለን ነው ከዚህ በፊት አቡስ ተደርጋለች ወይም ደግሞ አላስፈላጊ ነገሮች እንደ እናት ሚዲያ ላይ ተደርጋለች ብለን ነው የቆምነው። በተቃራኒ ደግሞ የዚህ ልጅን ስም መጥፋት ብዙ የተለያዩ ነገሮችን አዳምጣ ቤተሰቡ ብዙ ነገር ተብሏል። ገባሽ? ሁላችንም ብዙ ነገር ብለናል። ያንን ነገር ልጄን ለማግኘት ብዬ ነው እንደዚያ ያደረግኩብትን እንዳለም ነው ልትወገዝ የሚገባው ማለት ነው። እኔ አክሰፕት አላረግም። ለምንድነው ምናገባኝ የምለው? ልጇ ብትኖርበትስ ይሄ ነገር
ወደ አሜሪካ ስትሄድ ሁለቱም ሚዲያ ላይ መምጣት የሌለባቸው እንደ ዓለም ሊወገዙ ይገባል ብዬ ነው የምልሽ። እንዴት ነው ይሄ? እኮ ወገንተኝነት ነው የሚሆነው። የሆነ አንቺ የምትፈልጊው ጋር ሲሆን ልክ ናቸው ማፈልጊው ትላለች። ከአንድ ወር ከሁለት ወር በኋላ ይሄ ነገር ይረሳል። እንደሞተች አይደለማ ወርቄ ኖ ምን አለ መሰለሽ እናት ችግር ደርሶባታል ብለን ነው የኢትዮጵያ ሕዝብ ይውላ ያለቀሰው ያበደው። ግን እሷ ልጄን ለማግኘት ነው እኔ የተጠቀምኩት ወይ ከሆነ ነገር ልወጣ ነው ተብሎ ይውላ ዝምታ ከሆነ ወንጀል ነው። ወጥቶ ላይናገሩ ይችላሉ። ግን ብትደርሺበት ደርሰሽበት እንደዛ አወግዛለሁ ነው የምልሽ። አወግዛለሁ ልክ እንደዛ እንዳደረኩ አወግዛለሁ። ብታገኚ ወርዳችሁ ካልሰራችሁት አታገኙትም። ግን ብታገኚ ወርደሽ ማለት ነው። ቢሆንስ ነው እያልኩ ያሉት ወርደሽ ብታገኚ ማለት ነው። እሷ ላታገኛት ትቻለሽ። ለዘላለም እንደሞተች አድርገሽ ልታምኝ ትቻለሽ። ግን ብታገኝና ብትደርሱበት ለህግ አሳልፋችሁ ትሰጣላችሁ ወይስ አትሰጡም? ጃጓር አልሰጥም። እኔ እሰጣለሁ። እንዴ ፌር እንሁና። ይሄ ልጅ ከነ ቤተሰቡ ስንት ነገር ነው የተባለው። ኖራ እንደዛ ካደረገች እሱንስ አሳምኖት ቢሆንስ እሱስ ቢኖርበት በኋላ ላይ ማለት ነው። እሱን አሳምኖት ገብቶሻል። ካለበለዚያ ልጅህን አታገኝም በህይወት ተብሎ ቢሆንስ ገባሽ? በቃ ሁሉም ካሉበት ትክክል አይደለም። እንደ ሀገር ነው ምንዳኛቸው። እንደዛ ከሆነ ለመሰል የህዝቡ ኢሞሽን አለ፣ የከፋው ህዝብ አለ፣ በጣም ያለቀሰ አለ፣ ብዙ ነገር አለና ትክክለኛ ዲሲፕሊን የጎደላቸው ብዬ ነው ምለው እንጂ አሁን ለምሳሌ አይ በቃ ቲና ትኑር እንጂ እንደዛ ከሆነ ብዬ የማልፍሰው አይደለው። ትክክለኛ የሆነ ነገር ነው። ዴዚ ከእናቷ ይልሽ ዴዚ እናቷ ብር አላት። ወደ ሚዲያ ላትመጣ ትችላለች ለዘላለም። ነገሩ ይደፋፈናል፣ ይረሳል። አሌክስን ብቻ ነው ልታይ የምትችይው። ገብቶሻል? እና ማለት ነው ዴዚ ወደ ሚዲያም ላትመጣ ትችላለች። ተረሳ ነገሩ ምን አለ ምናምን ማለት ነው። የራሳቸውን ህይወት ቀጠሉ። ነገራችን ላይ ከኢትዮጵያ ህዝብ የሚያመልጥም የሚጠፋ ነገር የለም። ይመጣል ጊዜ ይወስዳል። አሜሪካ ተመልሳ ትመጣለች። ይኸውልሽ ልንገርሽ፣ አሜሪካ ተመልሳ ትመጣለች። አሜሪካ ትኖራለች። ቆይ ስሚኛ፣ ቢሆን እያልሽ አስቢ የኔ ቆንጆ። ሴትዮዋ የት እንዳለች አታውቂም። አለቀ። ጠንቋይም ሆነች ባላውላም ሆነች፣ ባላውላ የሆኑ ሰዎችን አይተሻቸው ታውቂያለሽ? ከቤት አይወጡም። ሁሉ ነገር ቤት ውስጥ ነው እንትን የሚልላቸው። ለዚህ ማለት ነው እንደዛ አይነት እንትን ህይወት ብትቀጥል የት ታገኛታለሽ? ታገኛታለሽ? እንደ ሞተች ነው እንጂ የምታስቢው። በምንድን ነው የምታገኛት? እኔ ቆንጆ ዴዚማ ትገኛለች። ዴዚ ትገኛለች። አሜሪካ ያው ተመልሳ መምጣቷ አይቀርም። ምን አሁን ያንቺ መላምት እየደረስኩበት ነው ያለሁት። ገብቶሻል አይደለ? ምክንያቱም በአንድ ነገር መታወቅ ያለበት ነገር ብዙ ያልታመነበት ነገር ያልታዘነበት ነገር ውስብስብ የሆነ ነገር ነው እና ሁሉም ይኸውልሽ ሁሉም እንደዚህ ማለት ነው ተያይዘው ማለት ነው እንደዚህ ሁሉም ማለት ነው። ግማሽ አንዱ ሀብታም ለመሆን ሆድ ውስጥ ያለውን ልጅ ሰውቶ ሀብታም ለመሆን ከአንድ ዓመት ከሁለት ዓመት በኋላ ኃይለኛ ሀብታም ይሆናል። አለቅ። ይሄ ነው ገብቶሻል። መንፈሳዊ ነገርም አለበት፣ ግን ቆሻሻ ነው። ገብቶሻል። ቆሻሻ ነገር ነው። ሴትዮዋ በጣም ጎበዝ ናት። በቃ አለቅ። ቲና ጎበዝ ናት። ብራቦ። በቃ አለቀ። ይሄ ነው። እስከ መጨረሻው ሂዱ። ሬሳውን አስከፍቱ። ምን በሉ። አለቀ። እኔ ለሚሄድ ሰው ማለት ነው ገባችሁ? ለሚሄድ ሰው አልቃወምም። አብሰለትዬ ገባሽ? እኔ ቆንጆ አብሰለት ወይ ግራ ገባኝ እኮ። በቃ አለቀ።
ያ ሮክስዬ አሁንማ እንደዛ ነው እኔ የምለው። እርግጠኛ ነኝ። እርግጠኛ ባልሆንም በቃ አለች ብዬ ነው ብለው። ምክንያቱም ሰው አላዘነም። አንድም የቤተሰብ አካል በቃ በመሞቷ አትሊስት እንኳን ከዚህ በፊት ሚዲያ ላይ ቡሊንግ ተደርጋለች ብሎ አለመምጣቱ ለራሱ ኢትዮጵያ ውስጥ ምን እንደምጠላት ታውቂያለሽ? ወጣት ሆኖ አትፍዘዙ። የቤተሰብ ጣጣ ቅብርጥስ፣ ይሄ በቤተሰብ ያለ ነገር ምናምን ወደ ልጆቻችሁ በአብሶ ውጭ ሀገር ባይሳካላችሁም ምን ባይልላችሁ እንዲህ አይነት ነገር ውስጥ አትግቡ። ጌታን ነው የምላችሁ። ለምን ትኖሪያለሽ፣ ጥሩ ህይወት ትኖሪያለሽ። ትክክል አውቃለሁ፣ ግን መጨረሻችሁ አያምርም። አለቅ በቃ እድሜ ልክ ማለት ነው። ወይ እንትን ስትይ ባይዘዊ በታቦት በገብርኤል በሚካኤል ምናምን አሳቦ ነው እንትን የሚሉት እና እግዚአብሔር ማለት ነው ከእንደዚህ አይነት ቤተሰብ ይጠብቃችሁ። አለቅ ጸልዩ ወደ እግዚአብሔር። በቃ ይቅር የሆነ ለእንትን ለምናምን ምናምን። የኔ እናት ሴትዮዋ እንደዛ አይነት ነገር ከቤታቸው አለ እና በዛም በደንብ ይሁ ልልሽ ፈልጌ ነው። እሺ እኔ ቆንጆ ያ ነገርም አለ። ያው እንግዲህ ወርቄ እሱ ሳይሆን ፖይንቱ ላይ ነው እኔ አሁን ግራ የገባኝ። ፖይንቱ ላይ ነው። ለመደራደርም ለመንደርደርም ቦታቸው እንደው ትንሽ ፍንጭ ብትሰጭን አሪፍ ነበረ። ካፍቴሪያው ላይ ማኪያቶ ሄደን እንኳን እንዳንጠጣ ሁን ዘጋሹ። እየሰራ ነው 4 ኪሎ ማለት ነው። ካፍቴሪያ በውክልና እየሰራ ነው። ገብቶሻል? ቲና ሞታለች አይደለ? ለዚህ ካፍቴሪያው እየሰራ ነው ማለት ቀጥሏል። 4 ኪሎ ሄዳችሁ ማለት ነው መጠጣት። ምን ይባላል ከካፍቴሪያ? አንቺ ሴትዮ ነገር ነው የምትፈልጊው እንዴ? ወርቄ መረጃ ሰጥሽሽለ ለምን አንቺ ሰጥሻለሁ አለ እንዴ? ጽፌም ቢሆን ወይ ደግሞ ሌላ ቀን ሹክል ወይ ወሰድ ሳረግ አመልጦኝ ነው ላለው እንዴ? ተይ እንጂ የተደራደርኩትን እንኳን እንትኑ ይግባልኝ እንጂ ሴትዮ ልታሳጭኝ ነው እንዴ? ተይ እንጂ እቺ ብልጥ ነሽ አንቺ ልጅ። እና ለማንኛውም ማለት ነው የሚያዋጣው ወጥቶ መናገር። አሁን እኔ ለአእምሮው ምነግረው ማለት ነው አብሰለትዬ እንትን እውነታውን ማለት ነው ወጥቶ መናገር፣ መደበብቅ፣ መሸፋፈን እንትን ማለት ይሄ በውስጥ እንጨርሳለን ምናምን የሚባለው ነገር ወጥመድ። ወርቄ አሞራው ድርድር ውስጥ አለበት ብለሽ ታስቢያለሽ? ወጥቶ ያልተናገረበት የጥቅም ጉዳይ ነው ብለሽ ታስቢያለሽ? ወይስ የቤተሰብ ጉዳይ ይዞት ነው? የቤተሰብ ጉዳይ ወይ ደግሞ ቢናገርም ምንም የሚመጣ ነገር ላይኖር ይችላል ብሎ ገብቶሻል? በቃ ምርጫም ስለሌለው ሊሆን ይችላል። አንደኛ ሆፕ ተብሏል። ገብቶሻል? በዛም እየተስፈራራ ሊሆን ይችላል። ባሽ ሴትዮ አደጋ ስለሆነች በምን እንደሆነ በምን አውቃለሁ። ይሄ ነገር ከባድ ነው። ቀላል ከባድ። ሮክስ ደከመን እኮ ብራዘር፣ በጣም ከባድ ነው። ባይዘዊ በጣም ከባድ ማለት ነው። ግን እውነት ተደብቃ አትቀርም። መሄድ ከፈለጋችሁ እታች ካልወረዳችሁ በማውራት አይመጣም። በማውራት አታገኝ። እኔና አንቺ አብረን እንውረድ። በምን ተማምኜ ምን ይዤ እጅና እግሬን ይዤ ይሄ ህዝብ ሊተባበረኝ ሳንቲም ሊሰጠኝ ወሬ ካወራ ይበቋል። 10,000 ዩሮ ገብቷል አካውንቴ ላይ ስትያን ነበር። እውነት መስሎሽ እንዴ የኔ ቆንጆ? እዚህ እኮ አውቀን ሙድ ስንይዝ እኮ ነው ሌሎቹ እንዲሰሩበት ብር ይገኛል ብሎ እንዲሰሩበት ነው እንጂ እነሱ ናቸው የሚሰጡሽ። የኔ እናት የሚያስፈራሩሽ ሰዎች ይሰጣሉ። ምን ሆነሽ ነው? በቃ እንሰጣለን ካሉ ወዲያው ነው። ምንም ማንገራገር የለም። ካሽ ዱብ ነው የሚያደርጉት። ለዚህ ጉዳይ ስንት ብንመድብ እንጨርሳለን? ኧረ የኔ እናት እንግዲህ የፈለጋችሁትን መድባችሁ ሂዱበት። ለምን ብትይ ማለት ነው አንደኛ የህግ አካላቶችን እንትን ስትይ
ማቋረጥ አትችይም፣ ትቀጥያለሽ። ከዛስ ህግ ደግሞ እንዲህ በአንዴ እንደዚህ አድርጎ አይደለም የሚሰራው፣ ተከታትሎ ምን ብሎ ስንት ነገር አድርጎ ማለት ይሄ እኮ አትሊስት ፍንጭ ማለት ነው። ተጠንቶበት የተደረገ ነገር እኮ ነው።